ይህችን እህታችን በካሊፎርኒያ ተቀጠፈች። አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ተገልጿል። ይህ ንግግር የበርካቶችን ልብ ነክቷል። ፋብሪዚዮ ሮማኖ ምንድነው እያለን የሚገኘው? ጋይስ እኔ አይኔን ማመን ከብዶኛል። የምሬን ነው የምላችሁ። እውነት ነው አይደለም የሚለውን ለማየት እንኳን ብዙ የተለያዩ ምንጮችን ቼክ ሳረግ ነበረ። እንግዲህ ትምህርት ሚኒስቴር አዲስ መረጃ አውጥቷል። እነዚህን ትማራላችሁ ተብላችኋል። ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ስለ ዩቲዩብ የተሰማው ነገር እውነት ነው ወይ ብላችሁ ጠይቃችሁኛል። አዎ በሚያሳዝን ሁኔታ እውነት ነው። ዩቲዩብ ላይ ገንዘብ ለመስራት የሚያስፈልጉ ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ በመግቢያው ላይ እንደተመለከታችሁት በእነዚህ ዋና ርዕሰ ጉዳዮች ዙሪያ ቆይታ የምናደርግ ይሆናል። ስለዚህ ቪዲዮውን ላይክ በማድረግና ለቻናሉ አዲስ ከሆናችሁ ደግሞ አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል ቀጥታ ወደ ቪዲዮ እናልፋለን። ይህችን እህታችን በካሊፎርኒያ ተቀጠፈች። በአንድ ምሽት የጨለመው ብሩህ ተስፋ። የ26 ዓመቷ ወጣት ሜሮን ጸጋዬ አሳዛኝ ህልፈት። እስከ መጨረሻው ተከታተሉት። እንዲማለለካ የትምህርት መድረክን በስኬት ተሻግራ የነገዋን ብሩህ የሕክምና ዓለም በአይነ ህሊናዋ ስትስል የነበረችው ወጣት ህልሟ በአንድ የጨለማ ምሽት የጥይት ድምፅ በአሳዛኝ ሁኔታ ተቃጭቷል። ቅዳሜ ኦገስት 8 2026 ምሽት በካሊፎርኒያ ፍሬዝኖ ከተማ በተዘጋጀ የቤት ውስጥ ድግስ ላይ በተፈጠረ ድንገተኛ ጸብ በሕክምናው ዘርፍ ትልቅ ተስፋ የጣለባት የ26 ዓመቷ ሜሮን ጸጋዬ በግፍ ተገላለች። በፍሬዝኖ ፖሊስ መርማሪዎች ማረጋገጫ መሰረት አሳዛኙ ክስተት የተፈጠረው ሜሮን ከተጠርጣሪዋ የ24 ዓመቷ ኔማዲያ ኒክሰን ጋር ኃይለኛ የቃላት ልውውጥ ውስጥ ከገቡ በኋላ ነው። ጭቅጭቁ ወዲያውኑ ወደ አሰቃቂ ጥይት ድምፅ ተቀየረ። ሜሮን በጥይት መመታቷን ያዩ የድግሱ ታዳሚዎች ሕይወቷን ለማትረፍ ባደረጉት የሞት ሽረት ትግል በመኪና ወደ ሆስፒታል ይዟት ሲበሩ ከምሽቱ 3 ሰዓት ገደማ ፍሩትስና ሺድልስ አቬኖ አካባቢ በድንገት ከእሳት አደጋ መከላከያ ተሽከርካሪና ከድንገተኛ አደጋ ሰራተኞች ማለትም ኢኤምኤስ ጋር ተገናኙ። የድንገተኛ አደጋ ባለሙያዎች ወጣቷን ሕይወቷን ለማትረፍ ከፍተኛ ጥረት ቢያደርጉም ሜሮን የደረሰባት የጥይት ቁስለት እጅግ ከባድ በመሆኑ ሕይወቷ አልፏል። ሜሮን ጸጋዬ በነገዋ ላይ ብሩህ ተስፋ ነበራት። ለስኬት የምትተጋና ቤተሰቦቿን የምታኮራ ወጣት ነበረች። እንደ ኤሮፓውያን አቆጣጠር በኦገስት 2023 ከካሊፎርኒያ ስቴት ዩኒቨርሲቲ በኪኔዚዮሎጂና የአካል ብቃት ሳይንስ ትምህርቷ ያጠናቀች ሲሆን በምረቃዋ ዕለትም በቤተሰቧ ታሪክ የመጀመሪያዋ የምረቃ ካባ ለባሽ መሆኗን የሚገልጽ ፈርስት ጄኔሬሽን የሚል ጽሑፍ በኩራት አጥልቃ ነበረ። ሜሮን ከዩኒቨርሲቲ ትምህርቷ ጎን ለጎን በማክዶናልድስ ምግብ ቤት ውስጥ ለዓመታት ሰርታ እስከ ምክትል ዋና ስራ አስኪያጅነት እርከን የደረሰች ጠንካራ ሰራተኛ ነበረች። ሕይወቷ ባለፈበት ወቅት ደግሞ በፍሬዝኖ የልብ ቀዶ ጥገና ሕክምና ሆስፒታል ውስጥ የአካል ብቃት ሕክምና ወይም ፊዚካል ቴራፒ ረዳት በመሆን ሙያዊ ህልሟን እያሳደገች ትገኝ ነበረ። የሜሮንን ድንገተኛ ሞት ወዳጅ ዘመዶቿን በከባድ ሐዘን ውስጥ ጥሏል። አንዲት የሜሮን ጓደኛ በማህበራዊ ሚዲያ ገጿ ላይ ባሰፈረችው የልብ ሰባሪ ስንብት ሜሮን ህይወትሽ ትርጉም ነበረው፣ ስኬትሽ፣ ህልሞችሽና ፈገግታሽ ትርጉም ነበራቸው። አሁን ደግሞ መለየትሽ የከፋ ትርጉም አለው። የኖርሽው አጭር ህይወት እኛ በህይወት ያለነው ሰዎችን አጥብቀን እንድንወድ ቶሎ ይቅር እንድንልና ማንኛውንም ቀን እንደ ቀላል እንዳንቆጥር ትልቅ ትምህርት ሰጥቶን አልፏል ስትል ሐዘኗን ገልጻለች። ሌላኛዋ ጓደኛዋ ቪክቶሪያ ክሪነር በበኩሏ በአካል በተገናኘንባቸው ጊዜያት ሁሉም ከአንቺ ያገኘሁት ደግነትን ብቻ ነው፣ አንቺ ሁልጊዜ ብሩህ ብርሃን ነበርሽ በማለት ሸኝታታለች። የፍሬዝኖ ፖሊስ ግድያው በተፈጸመ በጥቂት ሰዓታት ውስጥ ቅዳሜ ምሽት 5 ሰዓት ገደማ በብላክስቶን እና ዌልደን አቬኑ አቅራቢያ በሚገኝ ዌንዲስ ምግብ ቤት ውስጥ የ24 ዓመቷን ተጠርጣሪ ኔማዲያ ኒክሰንን በቁጥጥር ስር መዋሉን ገልጿል። ተጠርጣሪዋ በግድያ ወንጀል ተከሳ በፍሬዝኖ ካውንቲ እስር ቤት የምትገኝ ሲሆን የዋስትና መብቷን $1 ሚሊዮን ተተምኗል። የፍሬዝኖ ፖሊስ ግድያውን በተመለከተ ተጨማሪ
መረጃ ያለው ማንኛውም ሰው የነፍስ ግድያ መርማሪ ለሆኑት ባራንጋም አሊያን አርጋላይኮስ መረጃ በመስጠት የፍትህ ሂደቱን እንዲያግዝ ጥሪ አስተላልፏል። በአንድ ምሽት የቃላት ምልልስ የተቀጨው የሜሮን ብሩ የህይወት ጉዞ የከተማዋን ማህበረሰብ በሐዘን ከማስመጡን ባሻገር የጠመንጃ ሁከት በአሜሪካ ከተሞች ውስጥ የሚፈጥረውን የማይሽር ጠባሳ በድጋሚ አስታውሷል። እንግዲህ እንደተመለከታችሁት የዛበሻ መረጃ እንደሚያመላክተው ከሆነ በወጣቷ ሜሮን ጸጋዬ ዙሪያ የደረሰው አሳዛኝና አሰቃቂ ግድያ እጅግ በጣም ልብ የሚሰብር ሆኗል። የሰው ልጅ ምንም ቢያጠፋ ምንም ቢያስቀይም በመነጋገር መፍታት እየተቻለ አሊያም ደግሞ በሀገር ሽማግሌ ካልሆነ ደግሞ በህግ አግባብ መፈታት እየተቻለ የሰው ልጅ ግን በጣም እጅግ በጣም ራስ ወዳድና ጨካኝ እየሆነ ከመምጣቱ ጋር ተያይዞ የሰውን ህይወት ያክል በቀላሉ እንዲቀጠፍና ብዙ ህልሞችና ብዙ ተስፋዎች እንዲሁም የቤተሰብ አባላት እንዲበተኑ እና ያላግባብ መና ሆነው እንዲቀሩ እያደረገ ይገኛል። ለማንኛውም በአሳዛኝና በአሰቃቂ ሁኔታ ህይወቷ ያለፈውን ሜሮን ጸጋዬን ነፍስ ይማር እያል ለአድናቂዎቿም ለቤተሰብ ወዳጅ ጓደኞቿ መጽናናትን እየተመኘን ወደ ቀጣዩ መረጃ እናልፋለን። አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ተገልጿል። በአሜሪካዋ ዩጂን ከተማ የተካሄደው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ወደ አሜሪካ ካቀናው የኢትዮጵያ ልዑክ ውስጥ 7 የቡድን አባላት ወደ ሀገራቸው ከመመለስ ይልቅ እዚያው መኮብለላቸው ተነግሯል። የኮበለሉት 4 አትሌቶችና እንዲሁም ደግሞ 3 አሰልጣኞች መሆናቸው ተገልጿል። ታዲያ ይህ ክስተት በማህበራዊ ሚዲያውም ሆነ በስፖርቱ ማህበረሰብ ዘንድ ትልቅ ቁጣንና ሐዘንን ፈጥሯል። በእርግጥ በዓለም አቀፍ ውድድሮች ላይ አትሌቶች መኮብለላቸው አዲስ ታሪክ ባይሆንም የብዙሃንን ተስፋ ተሸክመው ሄደው ይህንን መሰል እርምጃ መውሰዳቸው እጅግ አሳዛኝ አድርጎታል ሲል ሃትሪክ ስፖርት ዘግቧል። ጠፍተዋል ስለተባሉት አትሌቶችና እንዲሁም ደግሞ አሰልጣኞች የኢትዮጵያ አትሌቲክስ ፌዴሬሽን የማውቀው ነገር የለም ማለቱ ሀገሬ ቲቪ ዘግቧል። ታዲያ እናንተስ ስለዚህ ጉዳይ ምን ትላላችሁ? እስኪ ሀሳባችሁን አጋሩኝ። ከሀገር ውስጥ ወደ ውጭ ሀገር በአንድም በሌላም መንገድ በስራና በተለያዩ መንገዶች ዜጎች በሚወጡበት ሰዓት በዛው የመቅረት ጉዳይ እየተለመደ የመጣ ጉዳይ ሆኗል። ሰሞኑን የኢትዮጵያ የእግር ኳስ ተጫዋቾች ሙሉ በሙሉ በሄዱበት እንዳልተመለሱ እየተገለጸ በነበረበት ሰዓት እጅግ በጣም አነጋጋሪ ጉዳይ ነበር። አሁን ደግሞ በድጋሚ 4 አትሌቶች ከነ 3 አሰልጣኞቻቸው ወደ ሀገር ኢትዮጵያ እንዳልተመለሱ እየተገለጸ ይገኛል። ይህ መሆኑ ወደፊት በጤና ምክንያት በተለያዩ ታማኝና ጥሩ ስራ ሰርተው ለሚመጡ ዜጎች ትልቅ እንቅፋት የሚሆን ጉዳይ ነው። ስለዚህ የሚመለከተው አካል በተለያየ ጉዳይ ወደ ሀገር የሚወጡ ዜጎች በቀላሉ እንዲመለሱ የሚደረግበት ሁኔታ ቢመቻች መልካም ይመስልናል። ይህ ደግሞ የሆነው ከሀገር ውስጥ ያለው የኑሮ ሁኔታና የኑሮ ውድነት በውጭ ሀገር ካለው ጋር ሲነጻጸር የማይገናኝ በመሆኑ ዜጎች የተሻለ ህይወት ከመፈለግ አንጻር እየጠፉና ሀገራቸውን እየካዱ ይገኛሉ። ስለዚህ በሀገራችን ሰላም፣ ፍቅር እና ሁሉም ሰው ሰርቶ የተሻለ ገቢ የሚያገኝበት እድል ቢመቻች ምናልባትም ሀገራቸውን ሊያስከዳ የሚችል ሁኔታ ላይኖር ይችላል ብለን እናስባለን። ውድ የድምቀት ቱር ቤተሰቦች የ4 አትሌቶችና የ3 አሰልጣኞች መጥፋት ምክንያቱ ምንድን ነው ብላችሁ ተገምታላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያልን ወደ ቀጣዩ መረጃ እናልፋለን። ፋብሪዚዮ ሮማኖ ምንድነው እያለን የሚገኘው ጋይስ? እኔ አይኔን ማመን ከብዶኛል። የምሬን ነው የምላችሁ። እውነት ነው አይደለም የሚለውን ለማየት እንኳን ብዙ የተለያዩ ምንጮችን ቼክ ሳረግ ነበረ። እንግዲህ
የታላቁ የዝውውር መረጃዎችን የሚያደርሰን ኤክስፐርቱ የዝውውር መረጃዎች ንጉስ የሆነው ፋብሪዚዮ ሮማኖ ከዚህ በኋላ ይሄ ዝውውር መስኮት ከተዘጋ በኋላ በሚታወቅበት የዝውውር ገበያ መረጃዎች እንግዲህ እንደማይሰራ ተናግሯል። በሊንክዲን ገጹ ላይ ነው ይህንን የተናገረው ማለት ነው። እኔ በጣም ነው የደነገጥኩት፣ እውነትም አልመስል ብሎኛል። እስካሁን በዚህ መንገድ ረጅም ጊዜ ከዜሮ እስከ ዝውውር እስከሚፈጸሙበት ጊዜ ድረስ ስሰራ ነበረ፣ ነገር ግን አሁን ያንን መንገድ መቀየሪያ ጊዜ ነው ብሎ ጽፎ ነበረ ማለት ነው። ታዲያ በጣም በርካቶችንም ያስደነገጠ ጽሁፍ ነበረ። እኔ ምን ለማለት ፈልጎ እንደሆነ እንኳን ግራን የገባኝ እውነት አይደለም ብዬ ለማመን እየፈለግኩ ነው ያለሁት። ግን ፋብሪዚዮ ሮማኖ በኦፊሻል የሊንክዲን ገጹ ላይ ይህንን እንዳለ የተለያዩ ታማኝነት ያላቸው ምንጮች እየተናገሩ ይገኛሉ። በይፋም ይህ የዝውውር መስኮት ከተዘጋ በኋላ በዝውውር ገበያው ላይ ባሉ መረጃዎች እንግዲህ እንደ ቀድሞ እንደማይሳተፍ ነው የተናገረው። ኤኒዌይ እናንተ ምን ትላላችሁ ስለ ፋብሪዚዮ ንግግር? እኔ ግራን ያጋባኝ እውነት ይሁን አይሁን ራሱ ከራሱ አንደበት እንኳን በሊንክዲን ገጹ ላይ ተጽፎ ለማመን እየቸገረኝ ነው ያለው። በእግር ኳስ እጅግ በጣም ፈጣንና ታማኝ መረጃዎችን በማቅረብ የሚታወቀው ጋዜጠኛ ፋብሪዚዮ ሮማኖ በድንገት ባልታሰበ ሁኔታ ይህንን የዝውውር ዜናን በተመለከተ የሚሰራውን ስራ ሊያቆም እንደሚችል ይፋ አድርጓል። እንደሚታወቀው ብዙ የስፖርት ኮንተንት ክሬተሮች ብዙ የስፖርት መረጃዎችን የሚያገኙት ከዚህ ታዋቂ ከሆነው ጋዜጠኛ ፋብሪዚዮ ሮማኖ እንደሆነ ይታወቃል። ነገር ግን ፋብሪዚዮ ሮማኖ እንዳሳወቀው ከሆነ አሁን ላይ በተሻለ ስራ መምጣት እንደሚፈልግና ይህንን የዝውውር መረጃ ማቅረቡን ግን ሊያቆም እንደሆነ አሳውቋል። ይህ መሆኑ ደግሞ የስፖርት አፍቃሪያንን እጅግ በጣም እያነጋገረ የሚገኝ ጉዳይ ሆኗል። ውድ የድምቀት ቱር ቤተሰቦች በፈጣንና በታማኝ የዝውውር መረጃዎች የሚታወቀው ፋብሪዚዮ ሮማኖ ከዚህ ስራው ማቆሙን እንዴት ትመለከቱታላችሁ? ፋብሪዚዮ ሮማኖስ በምን አይነት ስራ ሊመጣ ይችላል ብላችሁ ትገምታላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያል ወደ ቀጣዩ መረጃ እናልፋለን። ስለ ዩቲዩብ የተሰማው ነገር እውነት ነው ወይ ብላችሁ ጠይቃችሁኛል። አዎ በሚያሳዝን ሁኔታ እውነት ነው። ዩቲዩብ ላይ ገንዘብ ለመስራት የሚያስፈልጉ መስፈርቶች አፕዴት ሊደረጉ ነው። እንግዲህ ከፌብሩዋሪ 1 2027 ጀምሮ ትልልቅ መስፈርቶች መጥተዋል። ምን እንደሆኑ በዲቴል እነግራችኋለሁ። ለዚህ ነው ሁሌም የተሻለው ቀን ዛሬ ነው ምላችሁ። ዛሬ ቀለል ያለ ነገር ካልሰራችሁ ነገ እየከበደ ነው የሚመጣው። ለምን? በጣም ብዙ ሰዎች ስለሚሳተፉ መስፈርቱን በዛው ልክ እየጨመረ ነው የሚመጣው። ምን አይነት ጉድ ነው! ኤኒዌይ እና ይሄን ነገር ግን እንደ ቻሌንጅ አትቁጠሩት፣ እንደ ኦፖርቹኒቲ ቁጠሩት። ለማንኛውም ከዚህ በፊት እንደሚታወቀው ቻናላችን ገንዘብ መስራት የሚጀምረው 1000 ሰብስክራይበር እና 4000 ዋች አወር ሲሞላ ነበር። አሁን ግን ከፌብሩዋሪ 1 2027 ጀምሮ 8000 ዋች አወር ይጠበቅብናል። ማለትም ዋች አወሩ በእጥፍ ጨምሯል ማለት ነው። 4000 የነበረው 8000 ገብቷል። ሾርት ቪዲዮዎችን የምንሰራ ከሆነ ደግሞ ከዚህ በፊት 10 ሚሊዮን ቪው ነበረ የሚጠበቅብን፣ አሁን 20 ሚሊዮን ቪው ሆኗል ማለት ነው። እሺ ዝምብናት ምንድናት? ኤኒዌይ ይሄን ነገር ማወቅ አለባችሁ። ስለዚህ ጊዜ ያላችሁ አሁን ኦልሞስት 6 ወር 7 ወር አላችሁ። ቶሎ ብላችሁ ጀምሩ። ባይ ዘ ዌይ ዳሎል አካዳሚ ላይ ኮንቴንት ክሬሽን ኮርስ ላይ ስለ ዩቲዩብ አሰራር በዲቴል ትማራላችሁ። በአካልም በኦንላይንም መማር ትችላላችሁ። ትላንት የተጀመረ ክላስ አለ። በቦሌም በሰሚትም ቅርንጫፍ ጆይን ማድረግ ትችላላችሁ። ኦንላይን ላይ መማር ትችላላችሁ። ስለዚህ ሁሌም መቅደም አድቫንቴጅ አለው። እናንተ እዚህ ሶሻል ሚዲያ ላይ የምታውቋቸው ልጆች ከእናንተ በመቅደማቸው የተጠቀሙት ነገር አለ። ስለዚህ እናንተም እንዳይረፍድባችሁ አሁኑ ጀምሩ። ስለዚህ እንደ ኦፖርቹኒቲ ቁጠሩት፣ እንደ ኢነርጂ ውሰዱት ይሄን ነገር። እንደ አውሮፓውያን አቆጣጠር ከፌብሩዋሪ 1 2027 ዓመተ ምህረት ጀምሮ የሚተገበር አዲስ ዩቲዩብ አዲስ ህግ አውጥቷል። እሱም አዳዲስ ዩቲዩብ ቻናሎች ክሬት ሲደረጉ ተከፋይ ለመሆን ረዣዥም ቪዲዮ ለሚሰሩ ዩቲዩብ ቻናሎች 8000 የእይታ ሰዓት ወይም ዎች አወር የሚያስፈልግ ሲሆን ለአጫጭር ቪዲዮ ለሚሰሩ ቻናሎች ደግሞ 10 ሚሊዮን የነበረው ወደ 20 ሚሊዮን ዎች አወር ከፍ እንዲል አድርጎታል። በሳብስክራይበር ዙሪያ ግን እንደነበረው 1000 ሳብስክራይበር ሆኖ የሚቀጥል እንደሆነ ተገልጿል። እንደተገለጸው ከሆነ ዩቲዩብ ይህንን ህግ እንዲያወጣ ያስገደደው ዋና ምክንያት ጥሩ ኮንተንት ይዘት ፈጣሪዎች ይበልጥ በዩቲዩብ ተጠቃሚ እንዲሆኑና የተሻለ ስራ እንዲሰሩ ከማበረታታት አንጻርና
አዳዲስ ቻናሎች ደግሞ እየተከፈቱ ምንም አገልግሎት ሳይሰጡ ዝም ብለው የሚቀሩ ቻናሎችን ደግሞ በአንድ ዓመት ውስጥ 1000 ዎች አወር የማይኖራቸው ከሆነ የሚዘጉበት ሁኔታ እንደሚኖር ይፋ ተደርጓል። ይህ እንግዲህ ዩቲዩብን ስራዬ ብለው ጥሩ ስራዎችን ለሚሰሩ ኮንተንት ክሬተሮች መልካም ዜና ይመስላል። ነገር ግን ለአዳዲስ ዩቲዩበሮች ትንሽ ከ4000 ሰዓት ወደ 8000 ሰዓት ከፍ ማለቱ ትንሽ ዲስአፖይንት የሚያደርግ ይመስላል። ነገር ግን ጠንክሮ ለሚሰራ ሰውና በዩቲዩብ ለማደግ አላማ ላለው ሰው ይህ እንደ እንቅፋት የሚታይ አይደለም። ውድ የድምቀት ቱር ቤተሰቦች ዩቲዩብ ያወጣውን አዲስ ህግ እንዴት ተመለከታችሁት? አግባብ ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያል ወደ ቀጣዩ መረጃ እናልፋለን። ይህ ንግግር የበርካቶችን ልብ ነክቷል። ወንድ ልጅ አይጠ የሚባለው ታዲያ ለዚህም ነው። ይህ ታዳጊ ህፃን በዚህ በሚያምርና በተስፋ በተሞላ ፈገግታው ውስጥ ብዙ ነገሮችን የደበቀ ይመስላል። ይህ ህፃን በፈገግታ ተሞልቶ እየተጫወተ እኔ አላምርም ቆሻሻ ነኝ ሲል ሲሰማ እጅግ የብዙዎችን ልብ ነክቷል። ዛሬ በየዋህነት እኔ አላምርም ቆሻሻ ነኝ ሲል የብዙዎቻችን ልብ በሐዘን ኮርኩሮ አልፏል። ነገር ግን የልጅነት አእምሮ ያልተረዳው አንድ ትልቅ እውነት አለ። ዛሬ የቸገረው ሰው ነገም ይቸገራል ማለት ግን ፈጽሞ አይደለም። ወንድ ልጅ ከህፃንነቱ ጀምሮ ለቤተሰቡ ለወዳጆቹና ለነገ ህይወቱ ሲል ደክሞ ጥሮና ግሮ ነው የሚያድገው። ወንድ ልጅ እጁ ቢቆሽሽ ልብሱ ቢደክም እንኳን የውስጡ ስብዕናና መስዋዕትነት ሁልጊዜም ውብ ነው። ዛሬ በዚህ መጫወቻ ቦታ ላይ ቆሻሻ ነኝ ብለው የቆመው ይህ ህፃን ነገ ጠንክሮ የሚቆም የብዙዎችን ህይወት የሚቀይርና ትልቅ ቦታ የሚደርስ የነገ ሀገር ተስፋ ይሆናል። ታዲያ እናንተስ የዚህን ታዳጊ ህፃን ንግግር እንዴት አያችሁት? እስኪ ሀሳባችሁን ግለጹልኝ። ሰሞኑን በማህበራዊ ሚዲያ የዚህ ህፃን ልጅ ንግግር እጅግ በጣም ሁሉንም ያሳዘነና አነጋጋሪ ጉዳይ ሆኗል። ህፃኑም እንግዲህ እኔ ቆሻሻ ነኝ እያለ ነበር የተደመጠው። ከዚህ ታዳጊ ህፃን ንግግር ጀርባ ትልቅ ችግር እንዳለ የሚያመላክት ሲሆን በተለይ እንዲህ አይነት ስሜት ደግሞ በህፃናት ላይ መኖሩ ተጽዕኖ እጅግ በጣም ከባድ ይሆናል። ለማንኛውም ታዳጊ ህፃናት በጥሩ ስነ ምግባርና ሞራል እንዲሁም አስተሳሰብ ቢያድጉ መልካም ነው ብለን እናስባለን። ውድ የድምቀት ቱር ቤተሰቦች በዚህ ህፃን ንግግር ዙሪያ ምን ተሰማችሁ? ከጀርባውስ ያለው ችግር ምን ሊሆን ይችላል ብላችሁ ትገምታላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያልን ወደ መጨረሻው መረጃ እናልፋለን። ትምህርት ሚኒስቴር አዲስ መረጃ አውጥቷል። ትምህርት ሚኒስቴር ከ2019 የትምህርት ዘመን ጀምሮ ተግባራዊ የሚደረግ 11 የስራ ተግባር ትምህርት የሙያ አይነቶች ዝርዝር እንግዲህ አሳውቋል። 11ዱ የሙያ አይነቶች ዝርዝሮችን እንግዲህ ስንመለከት አንደኛ የብረታ ብረት ስራ ቴክኖሎጂ፣ ሁለተኛ አውቶሞቲቭ ቴክኖሎጂ፣ ሶስተኛ አልባሳት ቴክኖሎጂ፣ አራተኛ የህንፃ ኤሌክትሪክ መስመር ዝርጋታ፣ አምስተኛ የቧንቧ ስራ፣ ስድስተኛ ሶፍትዌር ማበልጸግ፣ ሰባተኛ ሰብል አመራረት፣ ስምንተኛ ጤና እንክብካቤ አገልግሎት፣ ዘጠነኛ ሆቴል አገልግሎት፣ አስረኛ ጸጉር ስራ የውበት አገልግሎትና እንዲሁ ደግሞ 11ኛ የምግብ ዝግጅት። እነዚህን ትማራላችሁ ተብላችኋል። ትምህርት ሚኒስቴር ዝግጅቴን እያጠናቀቅኩ ነው ከ2019 ጀምሮ እነዚህ 11ዱን የሙያ ትምህርቶች ትማራላችሁ ብለዋል። እነዚህ 11ዱ የሙያ አይነቶች ለ11ኛና ለ12ኛ ክፍል መርህ ትምህርቶች እንዲሁም ደግሞ ለ11ኛ ክፍል የተማሪ ሞጁልና የመምህር መማሪያዎች ዝግጅቱን ማጠናቀቁን ትምህርት ሚኒስቴር ገልጿል። በመሆኑም እነዚህ ተጨማሪ የሙያ አይነቶች ከ2019 የትምህርት ዘመን ጀምሮ በ11ኛ ክፍል እንደሚጀምሩ እንዳጠናቀቀም ትምህርት ሚኒስቴር አሳውቋል። ከሚቀጥለው ዓመት ጀምሮ ወይም ደግሞ ከ2019 ጀምሮ 11ኛና 12ኛ ክፍል ተማሪዎች እነዚህን የሙያ ትምህርቶች እንግዲህ ትማራላችሁ ተብሏል። የኢትዮጵያ የትምህርት ፖሊሲ ብዙ ጊዜ ከሚታማባቸው ነገሮች አንዱ በተግባር የተደገፈ ትምህርት አለመሰጠቱ እንደሆነ በተደጋጋሚ ሲነገር እና ሲገለጽ የኖረ ጉዳይ ነው። አሁን ትምህርት ሚኒስቴር ያወጣው አዲስ መመሪያና 11ኛና 12ኛ ክፍል የሚሆኑ ተማሪዎች ሊማሯቸው የሚገቡ
የሙያ አይነቶችን ይፋ አድርጓል። እነዚህ 11 የሙያ አይነቶች ደግሞ ለሰው ልጅ እጅግ በጣም መሰረታዊና አስፈላጊ የሆኑ የሙያ ክህሎቶች ሲሆኑ ለእያንዳንዱ ሰው እጅግ በጣም በዕለት ተዕለት ህይወቱ ላይ አስፈላጊ የሆኑ የሙያ አይነቶች ናቸው። ከትምህርት ጎን በጎን እንደዚህ አይነት ሙያዎችን መማርና መሰልጠን እንዲሁም ማወቅ መቻል እጅግ በጣም አዋጭና የዕለት ተዕለት ስራዎችን ከመተግበር አንጻር እጅግ በጣም አስፈላጊ ናቸው። ስራ ፈጣሪ ከመሆን አንጻርም እነዚህ ሙያዎች ስራ ፈጣሪ ለማድረግና እያንዳንዱ ሰው ራሱን እንዲችል ማድረግ የሚችሉ የሙያ አይነቶች ናቸው። ውድ የድምቀት ቱር ቤተሰቦች የ11ኛ ክፍልና የ12ኛ ክፍል ተማሪዎች እነዚህን የሙያ አይነቶች ከትምህርታቸው ጎን ለጎን መሰልጠናቸውና መማራቸው ምን አይነት አስተዋጽኦ ሊኖረው ይችላል ብላችሁ ታስባላችሁ? እነዚህን የሙያ አይነቶችስ 11ኛና 12ኛ ክፍል የሆኑ ተማሪዎች ብቻ ናቸው ወይ ሊሰለጥኗቸው የሚገቡ ብላችሁ ታምናላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያን በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያልን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም